ሰላም ጤና ይስጥልን። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ የወልቃይት ጠገዴ ሰቲት ሁመራ ዞንን ሊያፈርሰው እየተንቀሳቀሰ መሆኑን በመግለጽ ልሳነ ግፉዓን ለኢትዮጵያ ሕዝብ ጥሪ ያደረገ አብይ አህመድ በሰራዊቱ አማካይነት የወልቃይት ጠገዴ ሰቲት ሁመራ ዞንን ለማፍረስ የጀመረው እንቅስቃሴ በአስቸኳይ የማያቆም ከሆነ ሕዝቡ ነጻነቱን ለማስመለስ የጀመረውን ትግል አጠናክሮ የሚቀጥል እንደሚሆን ልሳነ ግፉዓን ሰሞኑን ባወጣው መግለጫ አስታውቋል። ነገሮች እየተበላሹ ነው። ህገወጥ ድርጊቶች በአገዛዙ የጸጥታና የፖለቲካ መዋቅሮች በስፋት እየተፈጸሙ ናቸው። በመስዋዕትነት የተገኘውን የህዝቡን ነጻነት የብልጽግናው አገዛዝ ለመንጠቅ በመከላከያ ሰራዊቱ በኩል የጀመረው የማፍረስ እንቅስቃሴ የህዝብ ቁጣ ሊቀሰቅስ እንደሚችል ነው ልሳነ ግፉዓን ያስጠነቀቀው። ለአንከር ሚዲያ በደረሰ መረጃ በወልቃይት ነገሮች በከፍተኛ ሁኔታ እየተቀየሩ ናቸው። በወልቃይት ጠገዴ ጠለምት ተጽዕኖ ፈጣሪ የሆኑ የህዝቡን መብት ለማስጠበቅ አቅም ያላቸው ወጣቶችና ባለሀብቶችን የማሳደድና አካባቢውን እንዲለቁ የማድረጉ እንቅስቃሴ በስፋት እየተካሄደ ነው። አያሌ ወጣቶች ወደ እስር ቤት ተወስደዋል። በርካቶችም አካባቢውን ጥለው ወደ አጎራባች ክልሎችና ወደ ኤርትራ መሰደዳቸውም እየተነገረ ነው። ኮሎኔል ደመቀ ዘውዱ በኃላፊነት የሚገኙበት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ነገሮች ከእጅ እስኪያመልጡና የህዝቡ ነጻነት እስኪነጠቅ ድረስ በዝምታ መመልከታቸው ግራ የሚያጋባ ነው ብለዋል። ለአንከር ሚዲያ መረጃውን ያቀበሉ አንድ የዞን አስተዳደር አመራር የተከዜ ዘብ በሚል የተቋቋመው ጠንካራ ኃይልን እየሸረሸረ አካባቢውን ወደ ቀድሞ የባርነት ዘመን አሳልፎ በሚሰጠው የአብይ አህመድ አገዛዝ ላይ ምንም አይነት የተቃውሞ እንቅስቃሴ እያደረጉ አይደለም በሚል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አመራሮችን የሚወቅሱት ስማቸው እንዳይጠቀስ የጠየቁ የዞኑ አንድ አመራር አባል ሁኔታው በዚሁ ከቀጠለ የአካባቢውንም ሆነ የአፍሪካውን ቀንድ ቀጠና ወደ ለየለት ቀውስ የሚያስገባ ግጭት መፈጠሩ የማይቀር ነው ሲሉ ስጋታቸውን ይገልጻሉ። የወልቃይት ጠገዴ ጠለምት ልሳነ ግፉዓን በሰሞኑ መግለጫው የውጭ ሀገር ስጋትን ለመከላከል በጦር ካምፕ የተቀመጠው የአብይ አህመድ ሰራዊት ከተቋቋመበት ዓላማ ውጪ በህዝብ አስተዳደር ውስጥ በመግባት በወልቃይት ጠገዴ ሰቲት ሁመራ ዞን የአማራ ክልል አስተዳደር ውስጥ ጣልቃ ገብቶ እጅግ አሳሳቢ የሆነ መዋቅር የማፍረስ እርምጃ እየወሰደ ነው ሲል ገልጿል። የአብይ አህመድ ሰራዊት የዞኑን የጸጥታ መዋቅር በመጥለፍና በበላይነት በመውሰድ የዞኑን አስተዳደር ለማፍረስ ህገወጥ ድርጊት እየፈጸመ ይገኛል ብሏል ልሳነ ግፉዓን። የብልጽግናው መንግስት በሂደት እንደታየው ለህወሓት ራያና ጠለምትን አሳልፎ በመስጠትና በተፈናቃዮች ስም እስከነ ትጥቃቸው በመመለስ ስርዓት አልበኝነት እንዲሰፍን አድርጓል በማለት የሚገልጸው ልሳነ ግፉዓን ይህ የሚያሳየው ቀጣዩ ዕቅድ ወልቃይት ጠገዴን ለዓመታት በመከላከያ ሰራዊቱ አስተዳደር ስር ከቆየ በኋላ ህዝበ ውሳኔ ይካሄዳል የሚል እንደሆነ ጠቅሷል። ሆኖም ዕቅዱ የወልቃይት ጠገዴ የአማራ ማንነት ጥያቄን ፍትሃዊ መልስ በመንፈግ የወልቃይት ጠገዴ ሰቲት ሁመራ ዞን ለም የእርሻ ቦታዎችን ለመከላከያ ጀነራሎች በችሮታ መልክ ለመስጠት የታቀደ ስውር የብልጽግና የወረራ ዕቅድ ነው ሲል ይገልጻል ልሳነ ግፉዓን። ከእንግዲህ ከትግራይ ሊመጣ የሚያስብ የትኛውም አስተዳደራዊ ኃይል በማንነቱ ብቻ ሲጨፈጭፈው ከኖረው ህወሓት ተለይቶ የሚታይ አይደለም ብሏል። ልሳነ ግፉዓን ለኢትዮጵያ ህዝብ ባስተላለፈው ጥሪም የብልጽግና መንግስት የወልቃይት ጠገዴ ሰቲት ሁመራ ዞንን ለማፍረስ ብሎም በመከላከያ ሰራዊቱ ስር ለማስተዳደር እየተንቀሳቀሰ በመሆኑ የአማራ ህዝብ ለዚህ ፍትህና ነጻነት ለሚያደርገው ትግል የኢትዮጵያ ህዝብ ከመቼውም ጊዜ በላይ ከወልቃይት ማህበረሰብ ጎን እንዲቆም ልሳነ ግፉዓን ጥሪ አቅርበዋል። ይህ በእንዲህ እንዳለ የአማራ ፋኖ ጎንደር እዝ የወልቃይት ጠገዴ ጠለምት ኮሚቴዎች በአስቸኳይ ውሳኔያቸውን እንዲያሳውቁ ጥሪ ያደረገ በነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት የአማራ ማንነት አስመላሽ ኮሚቴ እንዲሁም የጠገዴና የጠለምት ኮሚቴዎች በቀጠናው ስጋት ጉዳዮች ላይ ግልጽ አቋም እንዲወስዱና ይህንንም እንዲያሳውቁ እየጠበቅኩ ነው ብሏል። ጎንደር እዝ የአማራ ፋኖ የጎንደር እዝ ህዝብ ግንኙነት ኃላፊ አርበኛ
ዮሐንስ ንጉሱ ለአንከር ሚዲያ እንደገለጸው የአብይ አህመድ አገዛዝ የወልቃይትን የጸጥታ መዋቅር አፍርሶታል። ከአዳማው ናዝሬት ስብሰባ በኋላ ብዙ ነገሮች እየተቀየሩ ነው። የወልቃይትን እርሻ የኦሮሚያ ተወላጅ ጀነራሎች በበላይነት ይዘው አርሶ አደሩን ጭሰኛ አድርገውታል። በአስቸኳይ እነ ኮሎኔል ደመቀ ዘውዱ አቋማቸውን እንዲያሳውቁና አካባቢውን ዳግም የጭቆና አገዛዝ ላይ እንዳይወድቅ ለሚደረገው የህልውና ተጋድሎ ህዝቡ እንዲዘጋጅ የአማራ ፋኖ ጎንደር እዝ ጥሪ አቅርበዋል። ይህ በእንዲህ እንዳለ በኢትዮጵያ ከሰሞኑ ተጠናክሮ የቀጠለው ህዝባዊ እምቢተኝነት እየተስፋፋ መምጣቱን በተመለከተ ያገኘናቸው መረጃዎች ነው ወደ እናንተ የምናደርሰው። ዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ከህዝባዊ እምቢተኝነቱ እንጀምራለን። ምናልባት የአማራ ክልሉ ወቅታዊ የህልውና ተጋድሎን በተመለከተ አሁን ምን ደረጃ ላይ ደርሷል፣ የፋኖች ድምጽ እንደ በፊቱ አይሰማም የሚሉ አስተያየቶች ከተለያዩ ቦታዎች እንሰማለን። እሱንም መነሻ አድርገን ያሉትን ወቅታዊ ሁኔታዎች እንመለከታለን። ግን የምናስቀድመው የህዝባዊ እምቢተኝነቱን ነው። ሰሞኑን ስናነሳው ነበር። በተለያዩ አካባቢዎች በተለያዩ ምክንያቶች ሰው አደባባይ እየወጣ ነው የሚገኘው። በርካታ ከተሞች በህዝባዊ እምቢተኝነቱ እንደ ወረርሽኝ እንበለው እየደረሳቸው ይገኛል። ዛሬ እንደሰማነው ከሆነ በተለይም በኦሮሚያ ክልል አስገዳጅ የሆነ ወታደራዊ ምልመላ እየተካሄደ መሆኑን ተከትሎ ወላጆች ልጆቻችን አይወሰድም በማለት ከፍተኛ የሆነ ተቃውሞ ነው ያሰሙት። ይህን ተቃውሞ ተከትሎም የመንግስት ታጣቂዎች ተኩስ መክፈታቸውን ነው እንግዲህ ቀጥሎ የምንከታተለው ቪዲዮ መረዳት የሚቻለው። ይሄ ወደ ጅማ አካባቢ እንደሆነ ነው የሰማነው። ሌላው ከሹፌሮች እንቅስቃሴ ጋር በተያያዘ በተለይ ኦሮሚያ ክልል ላይ በየቦታው የኮቴ ክፈሉ የሚባሉ ሹፌሮች፣ ታፍነው የሚወሰዱ ሹፌሮች፣ የሚገደሉ ሹፌሮችን መነሻ አድርገው የተቃውሞ ሰልፍ በአዲስ አበባ ሁሉ መካሄዱ ይታወሳል። ነገር ግን በዚህ ወቅት ላይ በተለይ በኦሮሚያ ክልል ወደ መቂ አለም ገና አካባቢ ሹፌሮች፣ ወደዚህ ወደ አዳማ ናዝሬት አካባቢ እንደዚሁ የከባድ ተሽከርካሪ ሹፌሮች በሚሊሻና በአካባቢው ታጣቂዎች የኮቴ ካልከፈላችሁ እየተባለ ነው። አንድ ሹፌር በአንድ ጉዞ 5 ቦታ ላይ የኮቴ የሚጠየቅ ሆኖ በጣም በከፍተኛ ኪሳራ ላይ የሚያገኙትን በሙሉ ለሚሊሻና ለታጣቂዎች እየከፈሉ ከፍተኛ የሆነ ችግር ውስጥ ገብተዋል። ያንን በመቃወማቸው እንደዚሁ ሮሮ ሲያሰሙና በአጸፋውም ቶክስ ሲከፈትባቸው የሚያሳይ ቪዲዮም እንደዚሁ ባጭሩ እንመልከት። ምንድነው ይሄው ተመልከት፣ ሹፌር እየጮኸ ነው ያለው። እንደዚህ አይነቱ ነገር በየቦታው እየተከሰተ ነው። በተለያዩ የኢትዮጵያ አካባቢዎች መምህራን አድማ እያደረጉ ያሉ፣ ሰልፍ እየወጡ ነው የሚገኙት። በአፋርም እንደዚሁ አሁንም እንደቀጠለ ነው የሰማነው። ጦርነት አንፈልግም የሚል ሰልፍ እየተካሄደ ይገኛል። በትግራይም አዲግራት አካባቢ የአርሚ 15 አባላት ወጥተው ጦርነት አንፈልግም በሚል ተቃውሞ ማሰማታቸውን ነው እየተገለጸ ያለው። ኢትዮጵያውያን እውነት ለመናገር ከየአካባቢው አጀንዳ ይዘው የየራሳቸውን በአብዛኛው ተመሳሳይ ነው፣ ነገር ግን አደባባይ እየወጡ ይገኛሉ። ይሄ ነገር እየተስፋፋ ነው። አገዛዙም ተስፋ የመቁረጥ ይመስላል። አስገዳጅ የሆነ ምልመላ በማድረግ ላይ ይገኛል። ምልመላው በተለይ ኦሮሚያ ክልል ተጠናክሮ ነው የቀጠለው። ለምን ኦሮሚያ ክልል ሆነ የሚለው በራሱ ሰፊ ትንታኔ የሚያስፈልገው ነው። ወደ አንተ ልምጣና ምንድን ነው ያለው? የኢትዮጵያ ሕዝብ እውነት ነው ጦርነት አንፈልግም እያለ ከዛሬ 5 ዓመት ጀምሮ ነው የጠቅላይ ሚኒስትር አብይ አህመድ ጦረኛ ፖሊሲ ቀርጾ አንዴ በምስራቅ፣ አንዴ በሰሜን፣ አንዴ በማዕከላዊ በተለያዩ ክልሎች ጦርነትን ዋነኛ ግብዓት ይዞ እንቅስቃሴ እያደረገ ቢገኝም ህብረተሰቡ ደግሞ ጦርነት አንፈልግም ብሎ በተደጋጋሚ ቢያሰማ የሚሰማ መንግስት ሲኖር እኮ ነው ጦርነትን መከላከልና ማስቆም የሚቻለው። ነገር ግን ይህ ስርዓት ከጦርነት ውጪ ሌላ ተግባር የለውም። በሀገሪቱ በተለያዩ አካባቢዎች እያለፈ በአንድ በኩል በአንድ ሳምንት፣ በአንድ በኩል 1 ወር፣ በአንድ በኩል 1 ዓመት እያደረገ ጦርነትን አስፋፍቶ ያገዛዝ ዘመኑን ለማራዘም እንደ ዋነኛ ግብዓት እየተጠቀመበት ነው የሚገኘው። ይህ የሚያሳየው መሳይ ከሞላ ጎደል
አሁን ስርዓቱ ፈርሷል። እውነት ለመናገር የኢትዮጵያ ምርጫ ስላጣ እንጂ ወደ ጦርነት ለመግባት ፈልጎ አይደለም። ታስታውሱ ከሆነ የአማራ ክልል ገና የፋኖ ኃይሎችን ጥብቅ ለማስፈታት መከላከያ ወደዛ ከመሄዱ በፊት እባካችሁ አትግደሉን፣ እኛ በሰላም መኖር ነው የምንፈልገው እያለ እየተናገረ ነገር ግን በድፍረት ሄዶ በሳምንትና በ15 ቀን ጊዜ ውስጥ ትጥቁን አስፈትተን ክልሉን እናረጋጋለን በማለት ሄዶ ይኸው 3 ዓመት ሊሞላው 4 እና 5 ወር ብቻ ነው የቀረው። ስለዚህ ከጦርነት መውጣት የማይችል ስርዓት እንጂ የኢትዮጵያ ሕዝብ ልመና ላይ ነበረ። እባክህ ወደ ጦርነት አንግባ፣ ልማቱን አናውድመው፣ የነበረችንን ጥሪት ሁሉ አታውድመን በማለት ልመና አድርጓል። ይህን ግን ሊሰማ የሚችል መንግስት ስለሌለ አሁን ሳይወድ በግዱ የኢትዮጵያ ሕዝብ ባገኘው አጋጣሚ ሁሉ በውጊያም በሰላማዊ አመፅም በአድማም በተለያየ መንገድ ስርዓቱን እየቦረቦረውና እያኮሰመነው እያደከመው እንደሚገኝ ነው በበርካታ አካባቢዎች ላይ መረጃዎች የሚያመላክቱት። አንተ እንዳልከው በቆቃ ከሞጆ ከተማ ተነስተን ወደ አዋሳ ስንሄድ በቅርብ ርቀት ከሞጆ ከተማ በቅርብ ርቀት የምትገኝ ታዳጊ ከተማ ነች። ቆቃ ወንዝ ላይ የምትገኝ ከተማ ነች። በዚህ ከተማ ላይ በርካታ መኪኖች ተኮልኩሎ ቆመው ነገር ግን የመንግስት ታጣቂዎች የኮቴ ካልከፈላችሁ አታልፉም በማለት ሹፌሮቹ አመጽ አስነስተው ከታጣቂዎች ጋር ተደባድበዋል። ከፍተኛ ግጭት ውስጥ ተፈጥሯል። መምህራን እንዲሁ በጣም በተለያየ አካባቢዎች በተለይ በዋናነት በሲዳማ ክልል፣ በደቡብ ክልል፣ በደቡብ ምዕራብ ክልል፣ በቤንሻንጉል ጉሙዝ ክልል፣ በኦሮሚያ ክልል በበርካታ አካባቢዎች ላይ መምህራን ደሞዝ ጭማሪው አልደረሰንም በማለት የስራ ማቆም አድማ አድርገው መንግስትን እያስጠነቀቁ ይገኛሉ። አዳማ ናዝሬት ባልታወጀ ብሔራዊ ውትድርና ወጣቶች እየታፈሱ ወደ ማሰልጠኛ ካምፕ እየተወሰዱ መሆናቸው ተገለጸ። በተለይ ካለፈው ሳምንት ጀምሮ አፈሳው በከፍተኛ ደረጃ በመላው የአዳማ ናዝሬት ክፍል እየተከናወነ መሆኑን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። አንድ ሚሊሻ ከ5 እስከ 10 ወጣቶችን ይዞ ለውትድርና ስልጠና እንዲያስገባ ትዕዛዝ መውረዱም ታውቋል። ከየመዝናኛ ስፍራውና ከመኖሪያ ቤት በዘመቻ እየተካሄደ ባለው የአፈሳ እርምጃ ወጣት የሚገኝበትን ጥቁማ ለሚያደርግ ሰው ጉርሻ የሚሆን ገንዘብ ተዘጋጅቶ በመሰጠት ላይ መሆኑም ተመልክቷል። ይህ በእንዲህ እንዳለ በአዳማ ናዝሬት በተተከለ ኬላ የጅቡቲ የከባድ ተሽከርካሪ ሹፌሮች ከፍተኛ ስቃይ እየደረሰባቸው እንደሆነ ተገልጿል። ከድብደባና ማንነት ተኮር ዘለፋ ባሻገር ገንዘብና ንብረት እየተዘረፉ መሆናቸውንም ከደረሰን መረጃ ለማወቅ ተችሏል። በተያያዘ ዜናም በኦሮሚያ እና በአዲስ አበባ በንግድ ባንኮች ገንዘብ ያስቀመጡ የአማራ የጉራጌና የስልጤ ባለሀብቶች አካውንታቸው እየተበረበረና እየታገደ መሆኑንም ያገኘነው መረጃ ያመለክታል። ምንጩ ያልታወቀ በሚል የበርካታ ባለሀብቶች ገንዘብ እየታገደ ሲሆን ዘረፋም በመከናወን ላይ መሆኑ ተመልክቷል። የዘውትር ዘጋቢያችን መረጃዎቹን አጠናቅሮ ተከታዩን ዘገባ ልኮልናል። በናዝሬት ከተማ የከባድ መኪና አሽከርካሪዎች እንዲሁ በቀላሉ የማያልፉት ልክ እንደ ሊቢያ ወታደራዊ ጁንታ ማንኛውም የታጠቀ ኃይል የፈለገውን ወንጀል የሚሰራበት ሕግ የሚፈቅድላቸው እስኪመስል ድረስ ከፍተኛ ወንጀል እየተፈጸመባቸው ይገኛል። በተለይ ከዛሬ ሳምንት ጀምሮ ማንኛውም የከባድ መኪና ሹፌር አዳማ ከተማ አልፎ የሚሄድ የሚሆን እዛው የሚያድር መሽቶበት የሚያድር ሹፌር ከፍተኛ ወንጀል እየተፈጸመበት ነው። ማንኛውም ታጣቂ ኃይል ከጅቡቲ ወደ አዲስ አበባ የሚያመላልሱ የኢትዮጵያን ምርቶችን ደግሞ ወደ ጅቡቲ ወደብ የሚያደርሱ ሰዎች አዳማ ከተማ ሲደርሱ መታወቂያቸው እየታየ ማንነታቸው እየተፈተሸ ከፍተኛ ድብደባ ይፈጸምባቸዋል። ከመኪናቸው ላይ መውረድ አይችሉም። ሰው ላይ አልጋ ይዘው ለማደር እንኳን በማይችሉበት ደረጃ ነው ከፍተኛ በደል እየተፈጸመባቸው ያሉት። ከፍተኛ የሆነ ገንዘብ እየተጠየቁ ነው። በአጠቃላይ አዳማ ከተማ ላይ በባዕድ ሀገር እንዳሉ እስኪመስላቸው ድረስ በጥይት ይመታሉ፣ ይደበደባሉ፣ ገንዘባቸው ይቀማል። ከባድ ወንጀል እየተፈጸመባቸው እንደሚገኝ ነው ከሹፌሮች አንደበት የሰማሁት መረጃ። ሌላው እንግዲህ በአዳማ ከተማና ዙሪያው የገጠር መንደሮች አካባቢ ማንነታቸው የተለየ ወጣቶች በከፍተኛ አፈሳ ላይ ይገኛሉ። ከጥቅም በፊት ጀምሮ በየቤት ለቤቱ እየተዞረ ከፍተኛ የሆነ የወጣቶች አፈሳ እየተደረገ ይገኛል። ወደ ወታደራዊ ማሰልጠኛ እየታፈሱ እየሄዱ ነው። አንዳንዶቹ እንደነገሩኝ ከሆነ በአዳማ ከተማ ሚኒሻዎቹ ከ5 እስከ 10 ሰልጣኞችን እንዲያመጡ የአድማ ብተና፣ የሚኒሻ፣ የፖሊስ አባላት ተሰማርተው እያንዳንዳቸው የታጠቁ ኃይሎች 5 እስከ 10 የሚሰለጥኑ ወታደሮችን እንዲያመጡ በየቀበሌውና በየመንደሩ እየዞሩ ይገኛሉ። ለዚህም ጥቆማ የሚሰጡ ሰዎች 500 ብር ሽልማት እንዲሰጣቸው እና ከከሌ የምትባል ሴትዮ ወይም ከሌ የሚባል ሰው ለወታደር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች እህቶች፣ ገና
ገና አላህ እስታለ ድረስ ኢትዮጵያን እስላም ይሞላል። እስታሁንም በፋኖ ውስጥ ሆነን እኛ ለኸይር መስሎን የሚዋጋው ብዙ ዋጋ ከፍለናል። አሁን ነቅተናል፣ ታጥቀናል። ኢንሻአላህ ገና ወደፊት እንገዛዋለን። ገና ምን አይተህ ለዚህ ነው የተጨነቀው? እንዴት አላችሁ? ደነዝ ናችሁ መቼም። ይሄ ሁላ የተሰወው ማን ነው? ሙስሊም ነው እናውቃለን። ትግሉ ውስጥም ስላለሁበት ግን አሁን አልሐምዱሊላህ ራሴን ችዬ ታጥቄ ወጥቻለሁ። ታሁን በላይ ስትኖራለህ አልኖርም ትርክ መሰደድ